ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ የጨለማው ሴራ ይሰኛል። የሌሊቱ ጸጥታ እንደ ተራራ ይከብዳል። ከትላንት የሥራ ውሎ የተረፉ የጉዳይ ፋይሎችና ያልተቋጩ ሐሳቦች በሕሊናዬ ውስጥ እንደ ሽክርክሪት ይመላለሳሉ። ረጭ ባለው የተረኛ ፖሊስ ቢሮ ውስጥ ወንበሬ ላይ ዘና ብዬ በሐሳብ ፈረስ እየጋለብኩ ነው። ከዚህ የሐሳብ ማዕበል ሊያወጣኝ የሚችል አንድም ነገር በዙሪያ አልነበረም። ትኩረቴን የሳበችው አንዲት ብርሃን አፍቃሪ የእሳት ራት ብቻ ነበረች። ግዳጁን በታማኝነት በመወጣት ላይ ባለው ብቸኛ የጣሪያ አምፖል ዙሪያ ያለ እረፍት ትሽከረከራለች፣ ትላተምበታለች። አምፖሉ ግን ትንፍሽም አይልም፣ ጸጥ ብሎ ብርሃኑን ይረጫል። ይህች የእሳት ራት ሰላማዊ ነዋሪን የምትረብሽ ወንጀለኛ አሊያም ፍትሕ የምትሻ ተበዳይ ትሆን ስል በውስጥ ያሰብኩኝ። አምፖሉ ፖሊስ ጣቢያ መጥቶ አቤቱታ ቢያቀርብ የተፈጸመበትን የትንኮሳ ወንጀል እንዴት እንደምመረምርለት በማሰብ በራሴ ቀልድ ፈገግ አልኩኝ። ይህ የሌሊት ዝምታና የሐሳብ ጉዞ ግን ብዙም አልዘለቀም። ጥልቅ የሆነውን የሌሊት ጸጥታ በድንገት አቋርጦ የቀደደው የስልኬ የሚያቃጭል ድምፅ ነበር። ሰዓቱን ተመለከትኩ። ከሌሊቱ 10 ሰዓት ይላል። ቀኑ ጥር 6 1985 ዓ.ም ነው። ስልኩን አነሳሁት። ከመስመሩ ወዲያ በወረዳ 25 ቀበሌ 01 አካባቢ ሌሊት ጥበቃ የተሰማሩ የፖሊስ አባላት ነበሩ። ድምፃቸው ላይ የድንጋጤና የችኮላ መንፈስ ይነበባል። መልእክቱ አጭር ግን እጅግ ከባድ ነበር። ልዩ ስሙ ጠሮ በሚባል አካባቢ አቶ ሙሉ ጀማል የተባሉ ግለሰብ ከሌሊቱ 8 ሰዓት ላይ ጦር መሳሪያ አንግበው ግቢያቸው ጥሰው በገቡ ታጣቂዎች ተገለዋል፣ ቤታቸውም ተዘርፏል የሚል ነበር። ወዲያውኑ ለምርመራ ክፍል ሹም ጉዳዩን አሳወቅኩና ሌሎች የፖሊስ አባላትን አስከትለን የሌሊቱን ብርድ ሰንጥቀን ወደ ወንጀሉ ስፍራ ገሰገስን። ስንደርስ አካባቢው ቀውጢ ሆኗል። ድንጋጤ፣ ሽብርና ልብ የሚሰብር የዋይታ ድምፅ በግቢው ውስጥ ነግሷል። ወደ ውስጥ ስንዘልቅ ያየነው እይታ አሳዛኝ ነበር። የቤቱ አባወራ መሬት ላይ በደም ተለውሰው ወድቀዋል። ደረታቸው አካባቢ ላይ ያረፈው ጥይት ሕይወታቸውን ባጭሩ ቀጭቶታል። ወዲያውኑ የክስተቱን ስፍራ በፖሊስ ክልል አጠርንና ምንም አይነት ማስረጃ እንዳይጠፋ ጥበቃ አደረግን። ለክልል 14 ፖሊስ መረጃው ደርሶ ተረኛ መኮንኖች ከተገኙ በኋላ የካሜራ ብልጭታዎች የሌሊቱን ጨለማ እየገፈፉ የወንጀሉን ስፍራ በፎቶግራፍ አስቀሩ። አስክሬኑም ለተጨማሪ ምርመራ ወደ ዳግማዊ ምኒልክ ሆስፒታል ተሸኘ። እኛም በሐዘን የተደቆሱትን የሟች ቤተሰቦች አረጋግተን የቻልነውን ያህል የመነሻ መረጃዎችን ሰብስበን ወደ ጣቢያችን ተመለስን። የሟች ቤተሰብ የደረሰባቸውን አሰቃቂ አደጋ አስመልክቶ ለወረዳችን ማመልከቻ ሲያስገቡ እኛም እንደ መርማሪ የሟችን ማንነትና የቅርብ ጊዜ ታሪኮች ወደ ኋላ እየተመለስን ማገላበጥ ጀመርን። ገና ከመነሻው አንድ አጠራጣሪ የክርክር ጠርዝ ብቅ አለ። ሟች አቶ ሙሉ ጀማል ገና በ45 ዓመት የዕድሜ ክልል ውስጥ የሚገኙ የ8 ልጆች አባት ነበሩ። ቀደም ሲል በወረዳ 7 ቀበሌ 14 በመንግሥት ቤት ይኖሩ የነበረ ሲሆን የራሳቸው የሆነ ማረፊያ ቤት ለመስራት ትልቅ ሕልም ነበራቸው። ይህንኑ ሕልማቸውን እውን ለማድረግ በ1982 ዓ.ም የወንዜ ልጅ ነው ለሚሉት መሐመድ የሱፍ ለተባለ ግለሰብ መሬት እንዲፈልግላቸው አደራ ይሉታል። መሐመድም በወረዳ 25 ቀበሌ 1 ነዋሪ ከሆነው ተምኪን መሐመድ ከተባለ ሰው ጋር ያገናኛቸዋል። አቶ ተምኪን ኢብራሂም አብደላ በተባለ ግለሰብ ስም የተመዘገበን መሬት ለአቶ ሙሉ ለመሸጥ በ29,000 ብር ይዋዋላሉ። አቶ ሙሉ ለሕልማቸው መሬት 19,000 ብር ቅድመ ክፍያ ወይም ቀብድ የከፈሉ ሲሆን ቀሪውን 10,000 ብር ደግሞ የመሬቱ ካርታና የባለቤትነት ስም ዝውውር ሲጠናቀቅ ሊከፍሉ ተስማምተው ነበር የተለያዩት። የአቶ ሙሉ ጀማል ሕልም የነበረው ያ አዲስ ቤት የሞታቸው መንስኤ ይሆን ብለን የምርመራ መዝገቡን እያገላበጥን ስንሄድ አንድ የተቋጠረ የቂም ክር አገኘን። ሟች መሬቱን ገዝተው ቤታቸውን መገንባት ከጀመሩ በኋላ ለቤተሰባቸው ብርሃንና ንጹሕ ውሃ ለማስገባት ሲንቀሳቀሱ አንድ ትልቅ እንቅፋት ገጠማቸው። የመብራትና የውሃ ባለሥልጣን ሕጋዊ የባለቤትነት ማረጋገጫ ካርታ አምጡ አላቸው። አቶ ሙሉ ቀሪውን 10,000 ብር ይዘው ካርታውን በስማቸው ለማዞር መሬት ሻጩ አቶ ተምኪን ዘንድ ቢሄዱም የጠበቃቸው መልስ ግን ሌላ ነበር። ተምኪን አሻፈረኝ አለ። በሽማግሌ ቢጠይቁትም
ልቡ አራራም። እንዲሁም ከውሉ ውጪ ተጨማሪ ገንዘብ ካልመጣ ምንም አይነት ስም ዝውውር አይኖርም በማለት አፈጠጠ። የዚህ ግትርነት ውጤት በሁለቱ ሰዎች መሃል የመረረ ጥላቻና የቂም በቀል አሜኬላ እንዲያቆጠቁጥ አደረገ። ሟች አቶ ሙሉ በሕይወት ዘመናቸው ከሰው ጋር የነበራቸው ብቸኛ ጸብ ይህ ብቻ እንደነበር ቤተሰቦቻቸው አረጋገጡልን። ነገር ግን የሟች ሚስት ልጅና ወንድም ለፖሊስ ያቀረቡት ማመልከቻ ሌላ ዘግናኝ የሆነ ሚስጥር አፈረጠ። በዚያች የደም ጠረን ባጠላባት የጥር 6 ሌሊት የጥይት ድምፅ የሰሙ ጎረቤቶች በድንጋጤ ከቤታቸው እየተንጋጉ ወጥተው ፖሊስን ለመጥራት ወደ ቀበሌው ጽሕፈት ቤት ሲሮጡ መንገድ ላይ ሚሊሻ አባላት ያቆሟቸዋል። ሚሊሻዎቹም አስክሬኑ መስጊድ ስር ወድቋል፣ መታችሁ አንሱ ብላችሁ የደወላችሁት እናንተ ናችሁ ብለው ይጠይቋቸዋል። በድንጋጤ የተዋጡት ጎረቤቶችም እኛ አልደወልንም፣ አሁን ነው ድምፅ ሰምተን መውጣታችን ሲሉ ይመልሳሉ። ሚሊሻዎቹ በመቀጠል የደወለውን ሰው ማንነት ሲጠይቁት ከስሜ ምን አላችሁ? እኔ ፖሊስ ነኝ ብሎ ስልኩን እንደዘጋባቸው ተናገሩ። ይህ እጅግ አጠራጣሪ ክስተት ነበር። ገዳዮቹ ራሳቸው ፖሊስ ነን ብለው አደናግረው ይሆን ወይስ ሌላ አካል አለ? ቤተሰቡ ይህ ምስጢራዊ የስልክ ጥሪ ከየት እንደተደወለና በዕለቱ የነበሩት የጥበቃ አባላት ምርመራ እንዲደረግባቸው አጥብቀው ጠየቁ። ወዲያውኑ ከዞን 5ና ከወረዳ 25 ፖሊስ የተውጣጣ ልዩ መርማሪ ኮሚቴ ተቋቋመ። የጆሮ ጠቢዎችና አንቴና በየአቅጣጫው ተዘረጋ። ብዙም ሳይቆይ አንድ ወሳኝ ጥቆማ ደረሰን። መርካቶ ምዕራብ ሆቴል ጀርባ ጸጋዬ ፈይሳ የተባለ ግለሰብ ስለ ጥር 6ቱ ግድያና ከዝርፊያው ስለደረሰው 1200 ብር ድርሻ ለሰዎች እየፎከረ ያወራል የሚል ወሬ ተሰማ። አቅጣጫችንን ቀይረን አፈጮሌውን ጸጋዬን የማደን ሥራ ጀመርን። ሆኖም ኦፕሬሽኑ እንዳሰብነው ቀላል አልነበረም። ግለሰቡን በሰበብ አስባቡ በሰው እያስጠራን ለመያዝ የሞከርነው ጥረት በተደጋጋሚ ከሸፈ። ቀጠሮ ይሰጣል፣ ግን አይመጣም። ሰኔ 1 ከዚያም ሰኔ 2 የምርመራ ሹሙ ጭምር አድብተው ቢጠብቁትም በሰዓት ልዩነት አመለጣቸው። ሰኔ 5 ቀን ከጠዋቱ 2 ሰዓት ላይ ለተያዘለት ቀጠሮ ሄጄ ብጠብቀውም የውሃ ሽታ ሆኖ ቀረ። አለቃዬ ተበሳጭተዋል፣ እኔም ትዕግስቴ ተሟጧል። በቃ ዛሬ ወይኔ ወይ እሱ በሚል ግማሽ ንዴትና ግማሽ ቁጭት ሆኜ ከረፋዱ 5 ሰዓት ላይ ወደ አዲሱ የቀጠሮ ቦታ ያቀናው። በዚህ ጊዜ አብሮኝ ሌላ ፖሊስ አልነበረም፣ ብቻዬን ነበርኩኝ። አካባቢው ይርመሰመሳል። ቪዲዮ ቤት አጠገብ ባለች አንዲት ሱቅ በረንዳ ላይ ቆሜ ኮካ ኮላ ገዝቼ እየጠጣው አይኖቼን እንደ ራዳር እያንቀሳቀስኩ ሩቁን እቃኛለሁ። ጥቂት ደቂቆች አለፉ። በድንገት አይኔን ወደ ስሬ ሳዞር የምፈልገው ሰው ጫማዬ ስር እዚሁ አጠገቤ ተቀምጧል። ያለማቋረጥ ስፈልግ የነበረው ጸጋዬ እኔ ሩቁን ስቃኝ እሱ በረንዳው ላይ ተቀምጦ ነበር። በያዝኩት የመልእክት መግለጫ አረጋገጥኩ። ልቤ ለአፍታ ቆም አለች። ሰውየው አጭር ቢሆንም እጅግ ደንዳናና ጡንቻማ ነው። ትግል ቢገጥመኝ በአካል እንደሚበልጠኝና በቀላል እንደማይበገር ገባኝ። ብቻዬን መምጣቴ ትልቅ ስህተት ነበር አልኩኝ በውስጤ። ግን አሁን ማፈግፈግ አይቻልም። ራሴን አረጋጋውና ቀስ ብዬ የተጠጋሁት። ጃኬቴን ገለጥ አድርጌ ከወገቤ ያለውን ሽጉጥ አሳየሁት። ምንም አይነት የተለየ እንቅስቃሴ እንዳታደርግ አልኩት በቆራጥ ድምፅ። ፍተሻ ሳደርግለት ፖሊስ መሆኔን አረጋገጠ። በድንጋጤ አንደበቱ ተሳሰረ። አንዳች ቃል ማውጣት አቃተው። በሰላም አብሮኝ እንዲሄድ ስነግረው በመገረምና በፍርሃት ራሱን ነቀነቀ። በዚህ መሃል አንድ አደጋ ታየኝ። የሟች ቤተሰቦች ከርቀት ይከታተሉኝ ነበር። የነበራቸውን ንዴትና የደም ፍላት ከቁጥጥር ውጪ ሆኖ አንዳች ጥቃት እንዳያደርሱበት ስለሰጋው ማንም ሰው ወደኛ እንዳይጠጋ ጥብቅ ማስጠንቀቂያ ሰጠው። የሰውየውን እጅ ይዤ ወደ ወረዳ 25 ፖሊስ ጣቢያ ይዤው ገባው። እሱን እዚያው ጠብቅ ብዬ ትቼው ወደ ጠረጴዛ ያመራው። በጠረጴዛዬ ላይ ከተዘረጋው የምርመራ መዝገብ ላይ የሟች ባለቤት ወይዘሮ ሶፊያ መሐመድ የሰጡትን ቃል ሳነብ ሰውነቴን አንዳች ብርድ ወረረኝ። ቃሉ እንዲህ ይላል። የ8 ልጆቻችን አባት ደጃችን ላይ በጥይት ተደብድቦ ከወደቀ በኋላ ገዳዮቹ ወደ ቤቱ በር መጡ። በሩን በርግደው እኔንም በኃይል ገፍትረው ወደ ውስጥ ገቡ። አንደኛው አፈሙዙን ወደ እኔ ሲደግን፣ ሌላኛው ደግሞ አልጋ ላይ የነበረውን ፍራሽ አንስቶ ከላዬ ላይ ጣለብኝና በዱላ ይቀባበሉኝ ጀመር። በዚህ የግርግርና የጭካኔ ድምፅ የ8 ዓመት የልጅ ፍሬያችን ከእንቅልፏ ባነነች። ወይኔ ጋሼ አባዬ የት አለ እያለች በድንጋጤ ስጮህ እኔን ይደበድብ የነበረው አረመኔ ዞር አለና አባትሽ ይጥፋ ብሎ ያችን ሕፃን በጥፊና በርግጫ አባረራት።
ከዚያም የአልጋውን ርብርብ አንስቶ ከስር ወተፋትና ርብርቡን መልሶ በላይዋ ላይ ዘጋው። ልጄ በጨለማ ውስጥ ታፈነች። አንደኛው ደግሞ በያዘው የፌሮ ብረት ቁምሳጥኑንና ኮሜዲኖውን በመገንጠል ንብረት መዝረፍ ጀመረ ይላል። ይህን ልብ የሚሰብር ታሪክ ሳነብ በውድቅት ሌሊት በእንቅልፍ ልባቸው በነበሩ ምስኪን ቤተሰቦች ላይ የወረደውን መዓት በሐሳብ የተሳለ። ይህን ያህል ጭካኔ የተሞላበት ድርጊት የፈጸሙት እነማን ይሆኑ አልኩኝ። መዝገቡን ዘጋሁትና በልቤ ላይ የነደደውን ቁጣ ዋጥ አድርጌ የተያዘውን አዲሱን እንግዳ ወይም ጸጋዬን ይዤ ወደ ጣቢያው አዛዥና የምርመራ ክፍል ሹሙ ቢሮ አመራው። አለቆቼ አዲሱን እንግዳችንን እንኳን ደህና መጣ ሲሉት የጸጋዬ ላብ በጆሮ ግንዱ በኩል ይፈሳል። መንፈሱ ታውኳል። በዚህ ሰዓት እሱን ማስደንገጥ አሊያም መጮህ ምንም ጥቅም እንደሌለው ስለተረዳን የተለያየ የሥነ ልቦና ስልት ወይም ሳይኮሎጂካል ታክቲክ ተጠቀምን። ለማረጋጋት ያህል በቀልድና በጨዋታ ስሜቱን አሻሸነው። ትንሽ መንፈሱ ሰከን ሲል በወንጀሉ ውስጥ ስለነበረው ተሳትፎና አስቀድመን ሁሉንም ነገር እንደደረስንበት አስመስለን አንድ የፈጠራ ታሪክ አዋቀርንለት። ይህንንም በጨዋታ መልክ ነገር ነው። ከዚህ በኋላ ነገሮችን መደባበቅ አላስፈላጊ መሆኑን ተረዳ። እኔና እሱ ብቻ በሆንበት የምርመራ ክፍል ውስጥ ወንበሩ ላይ ዘና ብሎ ተቀመጠና አይኑን ጣሪያው ላይ ተክሎ የተደበቀውን ምስጢር እንደ ቧንቧ ማፍሰስ ጀመረ። እንደ ጸጋዬ ቃል ከሆነ እሱ የተሳተፈው በንብረት ዘረፋው ላይ ብቻ ነው። በአቶ ሙሉ ደረት ላይ ያረፈውን ጥይት ምላጭ የሳበው እሱ አይደለም። ሆኖም ግን ያለሊት አብረውት የነበሩትን የሰባት ግብረአበሮቹን ስም አንድ በአንድ ዘረገፈልን። ለትብብሩ አመስግኜ ወደ ማረፊያ ክፍል ከሸኘሁት በኋላ የተቋቋመው መርማሪ ኮሚቴ በአስቸኳይ ስብሰባ ተቀመጠ። ከነዚህ 7 ሰዎች ውስጥ በማንኛውን ጀምር የሚለው ጥያቄ ቀላል አልነበረም። በመጨረሻ ግን መኮንን ወልደ ማርያም የተባለውን ተጠርጣሪ በቅድሚያ ለመያዝ ወሰንን። ጸጋዬ መርቶ ወረዳ 8 ቀበሌ 06 የሚገኘውን የመኮንን ቤት አሳየን። አንድ ልምድ ያለው መርማሪ ፖሊስ ኃላፊነቱን ወስዶ አደኑን ጀመረ። በመጀመሪያው ሙከራ ግን መኮንን አልተገኘም። ሚስቱ ወደ አምቦ ሄዷል፣ በቅርቡ ይመለሳል ብላ መለሰች። እኛ ግን ክትትላችንን አላቋረጥንም። ከሁለት ሙከራዎች በኋላ ሰኔ 12 ቀን መርማሪው እዚያው ሰፈር ውስጥ ባለ አንድ የጠላ ቤት ውስጥ መኮንንን ደረሰበት። ፊትና ኋላ እያዋከበ ወደ ጣቢያ ይዞት መጣ። መኮንን ገና እንደገባ የወንጀል ተሳትፎውን ለመካድ ብዙ አንገራግሮ ነበር። ነገር ግን አብሮት የነበረውን ጸጋዬ ማሞን ፊት ለፊት ሲያየው ተስፋ ቆረጠ። ሁሉንም አምኖ የሚያውቀውን መናገር ጀመረ። ከመኮንን ትረካ ውስጥ አንድ እጅግ ወሳኝ የሆነ ፍንጭ አገኘን። የሟች ሕይወት ያለፈበት ያ የጦር መሳሪያ ለማ ባተ ከተባለ የቀድሞ ወታደርና የጡረተኛ ግለሰብ እጅ እንደሚገኝ አረጋገጥን። ሰኔ 14 ቀን ንጋት ላይ ፀሐይ ብርሃኗን ከመፈንጠቋ በፊት ወረዳ 13 ቀበሌ 06 ወደሚገኘው የለማ ባታ ቤት አቀናን። በሩን ስናንኳኳ ለማ ራሱ በሩን ከፈተ። ሕጋዊ የፍተሻ ወረቀታችንንና ማንነታችንን አሳይተን የመጣንበትን ከባድ ምክንያት በአጭሩ ነገር ነው። የድሮ ወታደር ስለሆነ በቀላሉ የሚበገር አልነበረም። የለሁበትም፣ ምንም አላቅም በማለት ካደ። እውነታውን ለማውጣት ብዙ የሥነ ልቦና ድርድር አስፈለገ። በመጨረሻ ግን የትም እንደማያመልጥ ሲያውቅ እውነቱን ተናገረ። ወደ አቶ ሙሉ ቤት ከሄዱት ታጣቂዎች ውስጥ አንዱ እሱ እንደነበር አመነ። እየመራ ወደ ጓሮ ወሰደን። አንድ ድንጋይ የተቆለለበት ቦታ ጠቆመንና ጠመንጃው ከስር እንዳለ ነገረን። አቶ ሙሉ የተገደለበትን ያቺን ታጣፊ ክላሽንኮቭ መሳሪያ ከምድር ስር ቆፍረን አወጣናት። የሟች ደም የሚጣራበት መሳሪያ በእጃችን ገባ። ለማን መሳሪያውን ከየት እንዳመጣው ስንጠይቀው ጥር ወር ውስጥ ከጥምቀት በዓል በኋላ እነ ዘይኑ አምጥተው አንተ ጋር ይቀመጥ አሉኝ። እኔም መኖሪያ ቤቴ ጓሮ ድንጋይ ስር ቀበርኩት ሲል ቃሉን ሰጠ። በመኮንን ተጨማሪ ጥቆማ ጸጋ ያዘው የተባለውን ሌላ ግለሰብ ብዙም ሳንለፋ በቅርብ ቦታ አገኘ ነው። በመቀጠልም ስሙ በተደጋጋሚ የተነሳውን ዘይኑ ኑሩን ከቀበሌ 04 እንዲሁም ሌላ ተጨማሪ ተጠርጣሪ ከቀበሌ 16 መኖሪያ ቤታቸው በቁጥጥር ስር አዋልናቸው። ዘይኑ ኑር የምርመራ ክፍል ገብቶ ቃሉን ሲሰጥ የነገረን ግን ሌላ እንቆቅልሽ ነበር። ጥር 6 ቀን 1985 ዓመተ ምህረት ከምሽቱ 2 ሰዓት ላይ ቶፊቅ መኮንን፣ ጸጋዬ ማሞና አንድ በመልክ ማላውቀው ሰው ቤቴ መጥተው ቡና ጠጥተው ሄደዋል። ጠመንጃ ግን አልነበረኝም። በወቅቱም አንዳች መሳሪያ አልሰጠዋቸውም ሲል አስተባበለ። ቡና ጠጥተው የወጡት እንግዶች በኩለ ሌሊት ነፍሰ ገዳይ ሆኑ ወይስ ጠመንጃው ኬት መጣ?
አፈሙዙን የሳበው ትክክለኛው ገዳይስ ማን ይሁን? የምርመራው ቋጠሮ ይበልጥ እየጠበቀ መጣ። በምርመራ ክፍላችን ውስጥ የእውነትና የውሸት ትግል ቀጥሏል። ተጠርጣሪዎቹ ቃላቸውን ሲሰጡ አንዱ የፈተለውን የሸፍጥ ድር ሌላኛው ይበጥሰዋል። ሌሎች ተከሳሾች አቶ ሙሉ ጀማል የተገደሉበትን ያንን ክላሽንኮፍ ጠመንጃ ከዘይኑ ኑር ቤት እንደወሰዱ ሲያረጋግጡ፣ ዘይኑ ኑር የተባለው ሌላኛው ግብረ አበር ግን ፍጹም የተለየና ራሱን ነፃ የሚያወጣ ቃል ሰጠ። ጥር 6 ቀን ከሌሊቱ 12 ሰዓት ተኩል ላይ ቶፊቅና ግርማ ጠመንጃቸውን አንጠልጥለው ቤቴ መጡ። ቶፊቅም ይህ ጓደኛዬ ግርማ ይባላል፣ ታጋይ ነው። አሁን መርካቶ መሄድ ስለፈለግን እስክንመለስ ጠመንጃው አንተ ጋር ይቀመጥልኝ ብሎ ሰጠኝ። የሀገር ልጅ ስለሆነ እውነት መስሎኝ ተቀበልኩት እንጂ ስለ ወንጀሉ አላውቅም ሲል በመከራከሪያነት አቀረበ። ነገር ግን የፖሊስ ምርመራ ከቃላት ጀርባ ያለውን እውነት ያነፈንፋል። ዘይኑ ጠመንጃውን ያስቀመጠው ለሀገር ልጅ በሚደረግ ትብብር ሳይሆን በደም ገንዘብ መሆኑ ብዙም ሳይቆይ ተረጋገጠ። መኮንን በሰጠው ጥቆማ መሰረት ግርማ ለዘይኑ 130 ብር ለሚስቱ ደግሞ ቡና ጠጭበት ብሎ 10 ብር የዝምታ ዋጋ ከፍሏቸው እንደነበር ደረስንበት። በዚህ የወንጀል ድር ውስጥ ጸጋይ አስፎ የተባለው ግለሰብ ታሪክ ደግሞ የተለየ አስገራሚ ገጽታ ነበረው። ይህ ሰው ከወንጀሉ ጠንሳሾች ጋር ከመጀመሪያው ጀምሮ አብሮ የነበረ ቢሆንም ግድያው ወደ ተፈጸመበት ቤት ግን አልሄደም። ለምን? ምክንያቱም ለግድያው ወኔ እንዲሆናቸው ተብሎ በተጠጣው የማሞቂያ ጠጅና አረቄ ከመጠን በላይ ሰክሮ ራሱን ስቶ ስለነበር ነው። አረቄው ከነፍሰ ገዳይነት ታደገውን በል። አሁን ቀጣዩና ትልቁ ኢላማችን ቶፊቅ መሐመድ የተባለው ቁልፉ ሰው ላይ ሆነ። የደረሰን ጥቆማ ቶፊቅ ወረዳ 4 ቀበሌ 28 ሞላ አማራው አካባቢ ከአንዲት ወዳጁ ቤት እንደተሸሸገ ያሳያል። ወዲያውኑ የፖሊስ ኃይላችንን ይዘን ወደ ስፍራው ገሰገስን። ነገር ግን የውሃ ሽታ ሆኖ ጠብቆናል። ካለፈው የአረፋ በዓል በኋላ መጥቶ አያውቅም የሚል ቀዝቃዛ መልስ ተሰጠን። ፍለጋው ለጊዜው እዚያ ላይ ተገታ። አቶ ሙሉ ጀማል በቤታቸው ደጃፍ በግፍ ከተገደሉና ንብረታቸው ከተዘረፈ እነሆ ድፍን 6 ወራት ተቆጠሩ። ከግማሽ ዓመት በኋላ የምርመራው አቅጣጫ ወዴት መሄድ እንዳለበት ለመወሰን መርማሪ ኮሚቴው በክብ ጠረጴዛ ዙሪያ ከባድ ስብሰባ ተቀመጠ። የዞን 5 ፖሊስ ኃላፊም በስብሰባው ላይ ተገኝቷል። እስካሁን ስለተደረገው ክትትል፣ አሁን ሳይያዙ ስለሚያመልጡት ግለሰቦች ሰፊ ማብራሪያ አቀረብን። ኃላፊውም የወንጀለኞቹ አፈሙዝ የቱንም ያህል ቢረዝም ከሕግ መዳፍ እንደማያመልጡ አስምረውበት አስፈላጊውን ትብብር ሁሉ እንደሚያደርጉ ቃል ገብተው ክትትሉ ተጠናክሮ እንዲቀጥል ጥብቅ መመሪያ ሰጥተው ተመለሱ። ስብሰባው እንዳበቃ ወደ ቢሮ የገባው በውስጤ አንድ ያልተመለሰ ትልቅ ጥያቄ ይርመሰመሳል። ይህ ሁሉ ሲጀመር እንዴት ነበር? ትንሽ አረፋልኩና ውፍረቱ ጡብ የሚያክለውን ከ20 በላይ ምስክሮች፣ ተከሳሾችና ተመልካቾች ያዩትን የሰሙትንና የተጠራጠሩትን ቃላቸውን የሰጡበትን የምርመራ መዝገብ ገለጥ አድርጌ ማገላበጥ ጀመርኩ። አንድ ቦታ ላይ ስደርስ ግን ገጾቹን መግለጥ አቆምኩ። አይኖቼ አንድ ቃል ላይ ተተከለ። ጸጋዬ ማሞ ገና እንደተያዘ ስለ ወንጀሉ አፈጻጸም የሰጠውን ሰፊ ቃል እንደ አዲስ በጥልቀት ማንበብ ጀመርኩ። ትረካው እንዲህ ይላል። እኔና ቶፊቅ መሐመድ ኑሯችንን የምንገፋው በእንጨት ሸክም ነበር። የጀርባችን ላብ ለዕለት ጉርሳችን አልበቃ ሲል ቶፊቅ አንድ ቀን አጋጣሚ ያገኘኝና ከእንጨት ሸክም ይልቅ ሰርቀን የተሻለ ገንዘብ ማግኘት እንችላለን ብሎ መከረኝ። እኔም ድህነት ስላንገፈገፈኝ የጓደኛዬን ሐሳብ በደስታ ተቀበልኩ። ብዙም ሳይቆይ ግርማ ተገኝ ከሚባል ሰው ጋር አገናኘኝ። ይህ ልጅ አብሮኝ እንጨት የሚሸከም ጓደኛዬ ነው፣ ለምናስበው ጉዳይ ይረዳናል ብሎ አስተዋወቀኝ። ግርማ መጀመሪያ ላይ ትንሽ ቢያቅማማም በኋላ ራሱን ነቀነቀና ተስማማ። ከዚያም ጥር 3 ቀን ተገናኝተን እኔ፣ ቶፊቅ፣ ግርማ፣ ጸጋዬ አስፋውና ሌሎችም ሆነን ወደ ወረዳ 25 የሚገኘው የአቶ ሙሉ ጀማል ቤት ሄደን አጠና ነው፣ አደባንበት። ከዚያም ያቺ እርግማን የወረደባት ጥር 6 ቀን ደረሰች። ቀበሌ 08 በሚገኘው ወሊሶ ጠጅ ቤት ተገናኘን። ጠጅ ስንጠጣ አምሽተን በበግ ተራ በኩል አድርገን ወደ ቀበሌ 04 አቅጣጫ መራን። በግርማ መሪነት የአንዲት ወዳጁ ቤት ገብተን ጠላና ረቄ ተደራርቦ ጠጣን። ከምሽቱ 3 ሰዓት ሆነ። ሌሊቱ እየገፋ ጨለማው እየጠነከረ ነው። ከሴትየዋ ቤት ወጣን። የከተማዋን ጨለማ እያቆራረጥን ሰላም የመቃብር ስፍራን ጸጥታ ጥሰን የሙት መንፈስ በሚመስል እርምጃ ቶፊቅ እየመራን
ዘይኑ ኑር የሚባለው ሰው ቤት ደረስን። ይህ ሁሉ ዝግጅት፣ ይህ ሁሉ ጉዞ የአንድን ንጹሕ አባወራ ሕይወት ለመቅጠፍ ነበር። ዘይኑ ኑር ቤት ከገቡ በኋላ ምን ተፈጠረ? የጸጋዬ ማሞ የቃል እምነት ሪፖርት ገጾችን እያገላበጥኩ ማንበቤን ቀጥያለሁ። ቀሪው ትረካው የዚያችን ጥቁር ሌሊት አስቀያሚ ምስጢር እንዲህ በማለት አፈረጠው። ዘይኑ ኑር ቤት እንደገባን አቦል ቡና ተፈላ። ቡናችንን እየጠጣን ወሬያችንን እየተጫወትን እስከ እኩለ ሌሊት 6 ሰዓት እስኪሆን ጠበቅን። ሰዓቱ ሲደርስ ተነሳን። በዛ ጊዜ ግርማ ከዘይኑ እጅ በጆንያ የተጠቀለለ ረጅም ዕቃ ተቀብሎ ገልጦ ሲያየው አፈሙዙ የሚያስፈራ ክላሽንኮፍ ጠመንጃ ነበር። መሳሪያውን አንግበን የሌሊቱን ጨለማ ተገን በማድረግ መንገዳችንን ወደ አቶ ሙሉ ጀማል ቤት አመራን። አካባቢው ጸጥ ረጭ ብሏል። ውሻ እንኳን አይጮውም። የተነጋገርንበት የጥቃት ሰዓት እስኪደርስ ከግቢው አጥር ውጭ ባለች ደበቅ ያለች ቦታ አድፍጠን ትንፋሻችንን ዋጥ አድርገን ጠበቅን። ግርማ የእጁን ሰዓት አየ። ልክ ከሌሊቱ 8 ሰዓት ሲል እንደ ተወርዋሪ ኮማንዶ ወደ አጥሩ ተሳብን። እኔና ግርማ በጓሮ በኩል ዘላን ገባንና የዋናውን በር ከፍተን ሌሎቹን ጓደኞቻችንን አስገባን። ለሚቀጥለው ጥቃት ስንዘጋጅ ድንገት የቤቱ አባወራ አቶ ሙሉ ጀማል የሆነ ኮሽታ ሰምተው መሰለኝ በሩን ከፍተው ብቅ አሉ። ድንጋጤውና ያልታሰበው ክስተት አየር ላይ ተንጠለጠለ። እጅ ወደ ላይ ሲል አጓራ ግርማ። አቶ ሙሉ በድንጋጤ ማነህ በሕግ አምላክ አሉ። ግርማ ግን ርኅራኄ አልነበረውም። ዝም ብለህ ገንዘብ ያለበትን አሳይ አላቸው። ገንዘብ የለኝም በሕግ አምላክ እያሉ ሲማጸኑት ግርማ አውቶማቲኩን ክላሽ አቀባብሎ ደረታቸው ላይ ለቀቀባቸው። የቤቱን ጸጥታ የሰነጠቀው የቶክስ ድምፅ አስተጋባ። ምስኪኑ አባወራም ወለሉ ላይ ተዘረሩ። በዚህ መሃል እኔ ዘልዬ ወደ ቤት ገባው። በያዝኩት የፌሮ ብረት ቁምሳጥኑን ሰባበርኩት። የኮሜዲኖን መሳቢያዎች ስገነጣጥል በወረቀት የተጠቀለለ የማላውቀውን ያህል ገንዘብ አገኘው። ግርማ ከኋላዬ ደርሶ አምጣ ብሎ ነጠቀኝ። ቶፊቅና መኮንን በበኩላቸው የቻሉትን ልብስና ዕቃ አግበስብሰው ተሸከሙ። ከዚያም እንደ እብድ እየተጣደፍን ጫካ ጫካውን አቋርጠን ወረዳ 25 ቀበሌ 16 ዘይኑ አባች ከተባለ ሰው ቤት ደረስን። ጠመንጃውንና የተዘረፈውን ዕቃ ነገ መተን እንወስዳለን ብለን ካስቀመጥን በኋላ ቀጥታ ወደ መርካቶ አቅንተን አንድ ጠጅ ቤት ገባን። ከዚያም ስንከፋፈል የእኔ ድርሻ ተብሎ 1200 ብር ተሰጠኝ። እዚህ ከቆየ የሟች ቤተሰቦች ያዩህና ስለምትታሰር ከአዲስ አበባ ጥፋ ብለው አባረሩኝ። ወደ ናዝሬት ሄጄ 6 ቀን ከተደበቅኩ በኋላ ነገሩ የረገበ መስሎኝ ወደ አዲስ አበባ ስመለስ ድንች ተራ ላይ እጅ ከፍንጅ ተያዝኩ። የጸጋዬን ቃል አንብቤ እንደጨረስኩ በልቤ ውስጥ 100% እርግጠኝነት ተፈጠረ። መዝገቡን አጣጥፌ ሌሎች የኮሚቴው አባላት ወዳሉበት ቢሮ አመራው። ቀጣዩ ኢላማችን ቶፊቅ መሐመድና ነፍሰ ገዳዩ ግርማ ተገኝ ናቸው ብለን ቆረጥን። ነገር ግን ግርማ ተገኝን ማደን ነፋስን እንደመያዝ ከባድ ነበር። የደረሱን ጥቆማዎች እንደሚያሳዩት ግርማ እንደ እስስት ራሱ መለዋወጥ የሚችል አብዛኛውን ጊዜውን በጠጅና አረቄ ቤቶች የሚያሳልፍና በየቀበሌው በወረዳ 5 በወረዳ 7 እና በወረዳ 6 ከአንዳንድ ደርዘን በላይ የሴት ወዳጆች ወይም ቅምጦች ያሉት አደገኛ ሰው ነው። የሴቶቹ ቤት ለሱ መሸሸጋ ዋሻው ነበር። አንዳንዶች ይህን ሰው ለመያዝ ከመሞከር ተስፋ ብትቆርጡ ይሻላል እስኪሉን ድረስ አስፈሪ ገጽታ ተፈጥሮለት ነበር። በሰኔ ወር መጀመሪያ ላይ ግን አንድ የተስፋ ጭላንጭል ታየን። አንድ ምስጢራዊ ተባባሪ ግርማን እንዳገኘው አሳወቀን። ወዲያውኑ ወጥመድ አዘጋጀን። ተባባሪያችን ለግርማ በመቶ ሺዎች የሚቆጠር ገንዘብ ያለውና ብቻውን የሚኖር አንድ አዛውንት አግኝቻለሁ፣ ልንዘርፎ እንችላለን የሚል የፈጠራ ወሬ እንዲያቀብሉ አደረግን። አጭበርባሪው ግርማም ስግብግብነቱ አሸንፎት ለዝርፊያው ተስማማ። ስለ አዘራረፉ ፕላን ለማውጣት መርካቶ ቅጣው ጠጅ ቤት ቀጠሮ ተያዘ። እኛም በሲቪል ልብስ ተደብቀን ጠጅ ቤቱን ከበብ ነው። ነገር ግን ይህ ፍጹም ቅንብር በአንዲት ቅጽበት ብልሽት ተበላሸ። ተባባሪያችን ግርማን ፊት ለፊት ሲያየው በውስጡ የነበረውን ፍርሃትና መደናገጥ መቆጣጠር አቃተው። ላበላብ ሆነ። አንደበቱ ተሳሰረ። የግርማ ነፍሰ ገዳይ ዓይኖች ወዲያውኑ አደጋን አነፈነፉ። ተጠራጠረ። እንደ አሸዋ ከእጃችን ሾልኮ አመለጠ። ትልቁ የፖሊስ ኦፕሬሽን በዚህ መልክ ከሸፈ። ከሰዓት በኋላ ወደ ጣቢያው ስንመለስ የምርመራ ሹሙ ፊት እንደ ደመና ጠቁሯል። እጃቸው ላይ ባለው እስክሪብቶ ጠረጴዛውን ኳ እያደረጉ በከባድ ሐሳብ ባህር ውስጥ ሰጥመዋል።
ጠዋት ያመለጠን አሳ ነባሪ ክፉኛ እንዳበሳጫቸው ገባኝ። ላለመረበሽ ስል ጸጥ ብዬ ወደ ቢሮ የገባው። ፋታ ለማግኘት መዝገቡን እንደገና ሳገላብጥ ድንገት አንድ ከረጅም ጊዜ በፊት የተረሳ እንቆቅልሽ ትዝ አለኝ። አቶ ሙሉ በተገደሉበት ሌሊት ሚሊሻዎቹ መንገድ ላይ ጎረቤቶቹን አቁመው አስክሬን አንሱ ብላችሁ የደወላችሁት እናንተ ናችሁ? ደዋዩ እኮ እኔ ፖሊስ ነኝ ነው ያለን ያሏቸው ምስጢራዊ የስልክ ጥሪ ነገር አይምሮዬን ቧጨረው። እስከ ዛሬ ድረስ ግን ደዋዩ ከወንጀለኞቹም ይሁን ከሌላ አካል መሆኑን ማረጋገጥ አልቻልንም። ከቀኑ 10 ሰዓት ገደማ ሁለት እርስ በእርስ የሚጣረሱ ጥቆሞች ደረሱን። የመጀመሪያው ግርማ የተጠመደለትን ወጥመድ ለቶፊቅ ነግሮት እሱ ወደ ወለጋ ሸሽቷል፣ ቶፊቅም ተሰውሯል ሲል፣ ሁለተኛው ደግሞ ሁለቱም ከአዲስ አበባ አልወጡም የሚል ነበር። ሰኔ 15 ቀን ሌላ ጥቆማ መጣ። ቶፊቅ የቀድሞ አድራሻውን በመቀየር መርካቶ ጨው በረንዳ አካባቢ እህቱ ቤት እያደረ ነው ተባልን። እኔ ሌላ አንድ ፖሊስ ባልደረቤና አንድ ተባባሪያችን በመሆን ድቅድቅ ጨለማን ተገን አድርገን የተባለው ግቢ ውስጥ አድፍጠን ገባን። ሌሊቱን ሙሉ ውርጭ እየተፈራረቀብን የሚወጣና የሚገባውን ሰው ሁሉ በንቃት ስንከታተል አደርን። የቶፊቅን መምጣት ብንጠብቅም ሌሊቱ እዚያው ነግቶ ፀሐይ ወጣች። ቶፊቅ አልመጣም። በድካም የተዝለፈለፈ እግራችንን እየጎተትን ባዶ እጃችንን ወደ ጣቢያችን ተመለስን። የዚያን ዕለት ከሰዓት በኋላ በውስጣችን የነበረው ውጥረት ቀላል አልነበረም። እኔ ሌላ የአንድ ፖሊስ ባልደረቤና አንድ ተባባሪያችን በመሆን ድቅድቅ ጨለማን ተገን አድርገን ወደ ተባለው ግቢ አካባቢ ሄደን አድፍጠን ጠበቅን። ሌሊቱን ሙሉ ውርጭ እየተፈራረቀብን የሚወጣውንና የሚገባውን ሰው ሁሉ በንቃት ስንከታተል አደርን። የቶፊቅን መምጣት ብንጠብቅም ሌሊቱ እዚያው ነግቶ ፀሐይ ወጣች። ቶፊቅ ግን አልመጣም። በድካም የተዝለፈለፈ እግራችንን እየጎተትን ባዶ እጃችንን ወደ ጣቢያችን ተመለስን። የዚያን ዕለት ከሰዓት በኋላ በውስጣችን የነበረው ውጥረት ቀላል አልነበረም። አየሩ ከብዷል። በሟቹ ላይ የተፈጸመውን ዘግናኝ ወንጀል የሚያውቅ ነገር ግን ሚስጥሩን ውጦ ዝም ያለ አንድ ሰው ፍለጋ ላይ ነበርን። ኃይሉ ቡልቡላ። ጸጋዬ አስፋው የተባለው ግለሰብ ነበር የኃይሉን ስም የጠቆመን። ኃይሉን ማግኘት የሞት ሽረት ጉዳይ ነበር። አንደኛ የሰማውን ወሬ አናፍሶ ወንጀለኞቹ እንዲያመልጡና የክትትል መረባችንን ሊበጣጥስብን ይችላል። ሁለተኛ እንዲህ አይነት አሰቃቂ ደም መፋሰስ እንደተፈጸመ እያወቀ በዝምታ ማለፉ በራሱ ወንጀል ነው። በጸጋ ጥቆማ መነሻነት ድንገት ደርሰን ከመደበቂያው ጎትተን አወጣ ነው። የዋናዎቹ ገዳዮች አሰሳ ግን ገና አላበቃም ነበር። የወሩ መጨረሻ አካባቢ አንደኛው ተፈላጊ ግርማ ተገኝ ወረዳ 7 ሳምባ ነቀርሳ ሆስፒታል አካባቢ ባለ አንድ ጠላ ቤት ውስጥ መታየቱን መረጃ ደረሰን። እንደ ነብር አድፍጠን ተዘጋጅተን ወደ ስፍራው ስንደርስ ግን ያመለጠን በቅጽበት ነበር። የጠላ ቤቱ ሰዎች አሁን እኮ ነው ትቶ የወጣው ሲሉን ገና ያልቀዘቀዘው መቀመጫው እየታየን በቁጭት ጥርሳችንን ነከስን። አፈት ልኮ ወጣ፣ ግን ብዙም አራቀም። ሰኔ 24 ቀን እኩለ ቀን አልፎ ከሰዓት በኋላ ወረዳ 8 ራስ አሉ ሜዳ አካባቢ ግርማና ግብረ አበሩ ቶፊቅ አንድ ጠባብ አረቄ ቤት ውስጥ ተቀምጠው እየጠጡ መሆናቸው ተነገረን። ጊዜ ማጥፋት አልነበረም። ለወረዳ 8 ፖሊሶች አስቸኳይ የሬዲዮ መልእክት አስተላለፍን። ልክ ከቀኑ 10 ሰዓት ላይ ፖሊሶች እንደ ንስር አረቄ ቤቱን ከበው ሁለቱንም በቁጥጥር ስር አዋሏቸው። ወደ ምርመራ ክፍላችን ስናመጣቸው ገጽታቸው ከፈጸሙት ወንጀል ጋር ፈጽሞ አይገናኝም ነበር። አቶ ሙሉን በጭካኔ ገደለው የተባለው ግርማ ተገኝ ሲያዩት እጅግ አይናፋርና የዋህ ይመስላል። ቀይ ሞላ ያለ ሰውነት ያለው የ47 ዓመት ጎልማሳ ነው። ቶፊቅ መሐመድ ደግሞ የ11 ልጆች አባት መሆኑንና ዕድሜውም ገፋ ያለ መሆኑን እየተማጸነ ተናገረ። መጀመሪያ ላይ ሁለቱም ፊታቸውን አጠንክረው ምንም የምናውቀው ነገር የለም በማለት ካዱ። ሆኖም መረጃዎችን እያመጣን ስናፋጥጣቸውና ከመስቀለኛ ጥያቄዎች ማምለጥ ሲያቅታቸው የልባቸው ትርታ እየጨመረ መጣ። በመጨረሻም የካዱት አንደበት ተፈቶ ቶፊቅ እውነቱን መተንፈስ ጀመረ። የሴራው ጅማሮ ወደ ኋላ ወደ ቶፊቅ ቃል መለሰን። ቶፊቅ እንዲህ ሲል ቃሉን ሰጠን። እኔ በእንጨት ሥራ ነበር የምተዳደረው አለ አንገቱን ደፍቶ። ተምኪን መሐመድ ለተባለ የእንጨት መደብር ባለቤት እንጨት እያመጣው ሸጥለት ነበር። ጥር 1 ቀን ወረዳ 25 ቀበሌ 08 አጠና ተራ አካባቢ ከጓደኛዬ ጸጋዬ አስፋው ጋር ቆመን እያለ ተምኪን መጣና ምግብ ሊጋብዘኝ ፈለገ። ጸጋዬ እምቢ ብሎ ሄደ። እኔ ግን ተከትየው ሄድኩኝ። 3 ክትፎ አዘዘልኝ። በልቼ ስጨርስ 30 ብር አውጥቶ በእጄ ላይ አስቀመጠ። ቶፊቅ
ትንፋሹን ዋጥ አድርጎ ቀጠለ። ከዚያም አንድ ምስጢር አጫወተኝ። ሙሉ ጀማል የሚባል አንድ ሀብታም ሰው አለ። መሬት ሽጠንለት ለገዢው ሙሉ ብሩን አልሰጥም ብሎታል አለኝ። እናም ሙሉ ጀማል ቤት ብዙ ገንዘብ ስለሚኖር ሄደን እንዝረፈው ሲል ሐሳብ አቀረበልኝ። የክትፎውና የብሩ ጉቦ አሳውሮኝ ተስማማው። ከዚያ በኋላ ሴራው እንደ ሰደድ እሳት ተዛመተ። ቶፊቅ ለጸጋዬ አስፋው ነገረው። ጸጋዬ ተስማምቶ ለመኮንን ወልደ አረጋ ያቀበለው። መኮንን ለግርማና ለለማ ነገራቸው። ለማ ደግሞ ሌላ አንድ ተጨማሪ ሰው ይዞ መጣ። የሞት ቡድኑ ተዋቀረ። ከዚያም ገዳዩ ግርማ ተገኘ። የአቶ ሙሉ ጀማልን የመጨረሻ ደቂቃዎች ሲያስረዳ የምርመራ ክፍሉን ጸጥታ ዝግንን በሚያደርግ ድባብ ሞላው። ሌሊት ነው የሄድነው አለ ግርማ አይኑን እያቁለጨለጨ። ግቢ ውስጥ ስንገባ ሟች ኮሽታ ሰምቶ መሆን አለበት። ድንገት በሩን ከፍቶ ወጣ። በእጁ ስለት ያለው ገጀራ አጥብቆ ይዟል። ማነህ ብሎ በከፍተኛ ድምፅ ጮኸ። ድምፁ ሌሊቱን ቀደደው። ዝም በል አልነው። እሱ ግን አልተረታም። ጩኸቱን ቀጠለ። በቃ ከዚያ በኋላ የሆነውን አላውቅም። ግርማ ተንፈስ አለና በያዝኩት መሳሪያ ብዛቱን የማላውቀው ጥይት ዝናብ ይመስል አርከፈከፍኩበት። አቶ ሙሉ መሬት ላይ ተዘረረ። አብሮኝ የነበረው ለማም በያዘው ሽጉጥ ደጋግሞ ተኮሰበት። ሰውየው በደሙ ተነከረ። ይህ ሲሆን ጸጋዬ፣ ማሞና መኮንን ወደ ውስጥ ገብተው 2 ቲቪ፣ 1 ሬዲዮ፣ ልብሶች፣ ብርድ ልብሶችና ብዛት ያለው ገንዘብ ዘርፈው ወጡ። እዚህ ላይ ሌላ ያልተጠበቀ ምስጢር ፈነዳ። ለማ አቶ ሙሉን የገደለበትን ክላሽንኮፍ መሳሪያ አስረክቦ ንጹሕ ለመምሰል ሞክሮ ነበር። ነገር ግን ሌላ ሽጉጥ እንደደበቀ አዲስ ጥቆማ ደረሰን። አቅርበን ስናፋጥጠው ሽጉጡን ኮተቤ በሚገኝ ዘመዱ ቤት መደበቁን አመነ። ወዲያውኑ ይዘነው ወደ ኮተቤ አቀናን። ከኮተቤ ከተማ አልፈን ከባድ አቀበትና ቁልቁለት ያለውን ጥልቅ ጫካ ለ3 ሰዓታት ያህል በእግራችን ተጓዝን። በመጨረሻም ከአንድ ርቆ ከሚገኝ ቤት ውስጥ የተደበቀውን ሽጉጥ ቆፍሮ አውጥቶ ሰጠን። ይህ ሁሉ ጥፋት፣ ይህ ሁሉ የደም ጎርፍ መነሻው አንድ ሰው ሆነ። የክትፎና የ30 ብሩ ጌታ፣ የዝርፊያው ጠንሳሽ ተምኪን መሐመድ። ወዲያውኑ ኃይላችንን አስተባብረን ወደ ቤቱ አመራን። ተምኪን ይህ ሁሉ ጉድ ተፈልፍሎ አፋፉ ላይ መድረሱን ሳያውቅ ለእረፍት ብሎ ቤቱ ገብቶ በምቾት ተኝቶ ነበር። ያልጠበቀው መርማሪ ፖሊስ ቤቱን ሲከባው ግን ለፈጸመው ግፍ ዋጋ መክፈያ ሰዓት መድረሱን ተገነዘበ። ከ8 ወራት አድካሚ እንቅልፍ አልባና ውጣ ውረድ የበዛበት ፍለጋ በኋላ ያ ሁሉ የደም ጎርፍ ያጀበው የዝርፊያና የግድያ እንቆቅልሽ በመጨረሻ ተፈታ። ፖሊስ ኃላፊነቱን ተወጥቶ የወንጀሉን ጥልቅ ማህደር አጠናቆ ለፍትህ አደባባይ ለአቃቤ ሕግ አስረከበ። ይህ የድል ዜናም ዝም ብሎ ይመጣ አልነበረም። ከጀርባው ሌሊትና ቀኑን መረጃ ሲያነፈንፉ ያደሩ ጀግኖች አሉ። የዚህ ምርመራ ዋና መሐንዲስ፣ ዋና መርማሪ በራስ ሚካኤል ከሁለት የማይተኙ ረዳቶቹ 10 አለቃ መድኃኒት አሰፋና ወታደር መኮንን ጋር በመሆን የወንጀለኞቹን ዱካ እንደ አዳኝ ተከታትለዋል። ከእነሱም ባሻገር በየደቂቃው ሐሳብ በማካፈልና አቅጣጫ በማሳየት የምርመራ ክፍል ሹሙ 50 አለቃ ተሾመ ሂርቦ፣ የጣቢያው አዛዥ ታጋይ መንገሻ መንግስቱ እንዲሁም የዞን 5 ፖሊስ ኃላፊ አጋዜ ገብሩ የዚህ ታላቅ የምርመራ ስኬት ባለቤቶች ናቸው። የቀረው ክፍተትና የሌሊቱ ድባብ ወንጀል ከተፈጸመ በኋላ ዱካን ተከትሎ ወንጀለኛን ለሕግ ማቅረብ ራሱን የቻለ ትልቅ ጥበብና ትዕግስት የሚጠይቅ ሥራ ነው። ነገር ግን አንድ ጥያቄ አእምሯችንን ይሞግታል። ወንጀሉ ከመፈጸሙ በፊት መከላከል ቢቻል ኖሮ ይህ ሁሉ የሰው ሕይወት፣ ጉልበት፣ ዕውቀትና ገንዘብ ባልባከነ ነበር። ወደ ኋላ መለስ ብለን ያንን ዘግናኝ ጥር 6 ቀን እናስበው። ሰዓቱ ከሌሊቱ 8 ሰዓት ነው። ጸጥታው አካባቢውን ውጦታል። በድንገት የጥይቱ ሩምታ የሌሊቱን ጸጥታ ቀደደው። ተከሳሾች በክላሽንኮፍ ጠመንጃና በሽጉጥ አካባቢውን አርበደበዱት። ያለምንም ፍርሃት የሰውን ቤት ሰብረው ገቡ። የቤቱን ሰዎች በጭካኔ ደበደቡ። ዕቃዎችን ሰባበሩ። የፈለጉትን መረጡ። ልብሶችን በየቦርሳቸው ሰበሰቡ። ይህን ሁሉ ሲያደርጉ የነበራቸው ነፃነትና ሰፊ ጊዜ የሚዘገንን ነበር። ሥራቸውን በዝግታ አጠናቀው ንብረት ጭነው በድል አድራጊነት ወጥተው ሄዱ። ይህ ሁሉ ሲሆን አካባቢው በድንጋጤ ተውጦ ነበር። ድርጊቱ አልፎ 6 የሚሆኑ ጎረቤቶች ተሰብስበው ምን ጉድ መጣብን እያሉ
ምን ጉድ መጣብን እያሉ በሚተራመሱበት ሰዓት የፖሊስ መኪና ሳይረን ገና ከሩቁ ይሰማ ነበር። ይህ ትዕይንት አንድ ትልቅ ሐቅን አጋልጦብናል። በጥበቃውና ወንጀልን አስቀድሞ በመከላከል ሥራችን ላይ ትልቅ ክፍተት አለ። መከላከል ሲገባን በመከታተል ላይ ብቻ ተወስነናል። የዚህ ታሪክ መጨረሻ ግን ሌላ አስገራሚና አስደንጋጭ ሐቅ ይዞ ብቅ ብሏል። ስለ ወንጀል ሲታሰብ ባለሙያዎችም ሆኑ ማኅበረሰቡ ጣታቸውን የሚቀስሩት ወደ ወጣቱ ነው። ወጣቶች ትኩስ አእምሮ አላቸው። በሰው ምክር ቶሎ ይገፋፋሉ። ሥራ አጥነት ያጠቃቸዋል። ለመዝናኛ የሚሆን ገንዘብ ሲያጡ ወደ ጥፋት ያመራሉ ይባላል። ይህ እውነት ሊኖረው ይችላል። በዚህ እጅግ አሰቃቂ፣ በደም በተጨማለቀና በከፍተኛ ደረጃ በተደራጀው የግድያና የዘርፊያ ወንጀል ውስጥ ግን ነገሮች የተገላቢጦች ነበሩ። የወንጀሉ ዋና መሪና ፈጻሚ የነበሩት ተከሳሾች የጎዳና ወጣቶች ወይም እብድ ጎረምሶች አልነበሩም። ዕድሜያቸው ከ42 እስከ 48 ዓመት የሆኑ አዛውንቶችና ጎልማሶች እንጂ። ጸጉሯቸው የሸበተ፣ ልጆችን አልፈው የልጅ ልጅ ማየት የሚገባቸው፣ ማኅበረሰቡን በሽምግልና ማስታረቅ ሲገባቸው በገንዘብ ፍቅር ታውረው የሰው ደም ያፈሰሱ አዛውንት ገዳዮች ነበሩ። ይህ ክስተት ወንጀል የዕድሜ ጣሪያ እንደሌለው፣ የሰው ልጅ ልብ ከጠቆረ በየትኛውም የዕድሜ ክልል ውስጥ አውሬ ሊሆን እንደሚችል ትልቅ ማሳያ ሆኖ በምርመራ ማኅደራችን ላይ ተመዝግቦ ተዘግቷል። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ ወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁ ሆናችሁ ስለተከታተላችሁን ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።